ትሬዲንግ መማር ስለምትፈልግ እንኳን ደህና መጣህ። በዚህ መጀመሪያው ትምህርት ደግሞ ስለ አራት ነገሮች እናወራለን። አንዱ ነገር ቻርት ምን እንደሚያሳይ፣ ሁለተኛው ነገር ካንድልስቲክ ምን እንደሆነ እና ምን እንደሚያሳይ፣ ሶስተኛው ነገር ታይም ፍሬሞች ምን እንደሆኑ እና አራተኛው ነገር ካንድልስቲክ ከታይም ፍሬሞች ጋር በመያዝ ምን እንደሚያሳይ ማለት በዚህ ክፍል ውስጥ መሰረታዊ የትሬዲንግ ትምህርት ታገኛለህ። ስለዚህ እኔ ጋር ቆይ። ሌትስ ጎ። መጀመሪያው ደግሞ ትሬዲንግ ቪው ስንከፍት ይሄ ቻርት ምን ያሳያል? አንደኛው ነገር እዚህ ከጎን ዋጋውን ያሳያል። አሁን በዚህ ምሳሌ ኦስትሬሊያን ዶላር በጃፓኒዝ የን ይታያል። ማለት አንድ ኦስትሬሊያን ዶላር አሁን እዚህ 109 የጃፓኒዝ የን ነው ማለት ነው። ኤክስቼንጅ ሬት ማለት ነው። እዚህ ታች ደግሞ ቀን ያሳያል። ማለት አሁን በዚህ ታይም ፍሬም ወር ይታያል። ስለዚህ ይሄ የብዙ ወር ቻርት ነው ማለት ነው። አሁን ደግሞ ወደ ውስጥ እንገባለን። ካንድልስቲክ በደንብ ይታያል። አረንጓዴ ካንድል ማለት ቡሊሽ ካንድል፣ ቀይ ካንድል ማለት ቤሪሽ። ቡሊሽ እና ቤሪሽ ምን ማለት ነው? ቡሊሽ ማለት ዋጋ ይጨምራል፣ ቤሪሽ ማለት ዋጋ ይቀንሳል። እያንዳንዱ ካንድል አራት ነገሮች ያሳያል። አንደኛው ነገር የካንድል ቦዲ ከኦፕኒንግ ፕራይስ እስከ ክሎዚንግ ፕራይስ ድረስ ያሳያል። እዚህ ዊክ ጋር ወደ ላይ ወይም ወደ ታች አንዳንዴ ሻዶው ይባላል። ይሄ ሃይ ነበረ፣ ይሄ ሎው ነበረ። አሁን አንድ ነገር ስለ ካንድል ማወቅ አለባችሁ። ካንድል ይሄ ለምሳሌ እዚህ እንደሚታይ የዴይሊ ቻርት ነው። ስለዚህ አንድ ካንድል የአንድ ቀን የዋጋ እንቅስቃሴ ያሳያል። አሁን ታይም ፍሬሞች እናያለን። የዴይሊ ታይም ፍሬም ላይ ነበርን። አሁን ያ ማለት አንድ ካንድል የአንድ ቀን እንቅስቃሴ ያሳያል። አሁን ደግሞ ታይም ፍሬም ቀየርኩ። እዚህ በ5 ደቂቃ ታይም ፍሬም ላይ ነን። 5 ደቂቃ ማለት አሁን እያንዳንዱ ካንድል የ5 ደቂቃ ካንድል ነው። የዛሬ ቀን መቼ ጀመረ? በኢትዮጵያ 7 ሰዓት ማለት ከእኩለ ሌሊት በኋላ 7 ሰዓት፣ በፈረንጅ 1 ሰዓት ማለት ነው። እዚህ ነው። እዚህ ካንድል ጀመረ። አሁን ምን እናደርጋለን? በደንብ ለማየት እዚህ ጀመረ ዋጋው ማለት የዛሬ ካንድል ሎው የት ነበረ? ይሄ አረንጓዴ እናደርጋለን። እዚህ የዛሬ ቀን ጀመረ በዚህ ሌቭል ማለት ነው። ከዛ ዋጋ ትንሽ ወደ ላይ ሄደ፣ ወረደ። እዚህ ሎው እናደርጋለን። ይሄ ሎው ነበረ። ይሄ ደግሞ ቀይ እናደርጋለን። ከዛ በዋጋ ወደ ላይ ሄደ። ሃይ የት ነበረ? እዚህ ጋር አሁን ብቻ እናደርጋለን። ሃይ ስለነበረ ክሎዚንግ ደግሞ አሁን ሲጨርስ እዚህ ነው። ይሄ የዛሬ እንቅስቃሴ ነበረ። ኦኬ ከየት ጀምሮ ነበረ? ከዚህ ጀምሮ። አሁን ወደ ዴይሊ ቻርት ስንሄድ ከዚህ እንቅስቃሴ እስከዚህ ድረስ ያው የኛ ዴይሊ ቻርት ይሄ ነው ይታያል። እዚህ ጀመረን፣ እዚህ ሎው ነበረ፣ እዚህ ሃይ ነበረ። አሁን ደግሞ እዚህ አካባቢ ነን። ስለዚህ አሁን በ5 ደቂቃ ታይም ፍሬም ያየውን ነገር እዚህ በአንድ ዴይሊ ካንድል ውስጥ ነው። ኦኬ እንደገና ወደ 5 ደቂቃ እንሄዳለን። አሁን ታይም ፍሬሙን እናያለን። 5 ደቂቃ ላይ ኦፕኒንግ ፕራይስ እዚህ ነበረ፣ እዚህ አካባቢ። ሎው እዚህ አካባቢ ነበረ። ሃይ የት ነበር? በአንድ ሰዓት ውስጥ ይሄ ሃይ ነበረ በአንድ ሰዓት ውስጥ እና ክሎዚንግ እዚህ ነበረ። አሁን የኛ ካንድል ከየት እስከ የት ድረስ ነበረ? የኛ ካንድል የአንድ ሰዓት ካንድል ይሄ ባለ 5 ደቂቃ ነው። የአንድ ሰዓት ካንድል ማለት ከዚህ እስከ ዚህ ድረስ ነበረ። ክሎዚንግ እዚህ ነበረ፣ በዚህ ሌቭል እዚህ። ስለዚህ ይሄ የ5 ደቂቃ ታይም ፍሬም ነው። 1 2 3 4 5 6 7 8 9 10 11 12 ይህ ሁሉ
የአንድ ሰዓት ካንድል ይሆናል። ኦኬ እዚህ ኦፕኒንግ ነበረ፣ ይሄ ሎው ነበረ፣ ይሄ ሃይ ነበረ፣ ክሎዚንግ እዚህ ነበረ። ያው እዚህ ይሄ በትልቅ ይሄ ወፍራም እናደርጋለን። ይሄ የኛ የአንድ ሰዓት ካንድል ነው። ወደ አንድ ሰዓት ካንድል ስንቀየር ምን እናያለን? ያው ኦፕኒንግ እዚህ ነበረ፣ ሎው እዚህ ነበረ፣ ሃይ እዚህ ነበረ እና ክሎዚንግ እዚህ ነበረ። ኦኬ ስለ ታይም ፍሬም ይሄ ነው። በዚህ መንገድ ካንድል ውስጥ እንቅስቃሴ እንዴት እንደነበረ ወደ ሎወር ታይም ፍሬም ስንሄድ በደንብ ማየት እንችላለን። እዚህ የአንድ ሰዓት ነው። በ5 ደቂቃ እናያለን። ዋጋ ወረደ፣ ከዛ ወደ ላይ ሄደ፣ ትንሽ ወረደ፣ ክሎዚንግ ነበረ። ኦኬ ደግሞ አሁን የአንድ ሰዓት ቻርት ላይ ስለሆነን እንደገና 4 ካንድል አብሮ የ4 ሰዓት ካንድል ይሆናል። ለምሳሌ ሌሊት ለምሳሌ እዚህ በፈረንጅ 1 ሰዓት እዚህ ነው። 4 ሰዓት ሲያልፍ 1 2 3 4 እንደገና እዚህ ኦፕኒንግ ነበረ በዚህ ሌቭል፣ ሎው በዚህ ነበረ፣ ሃይ የት ነበረ? እዚህ ላይ ነበረ እና ክሎዚንግ የት ነበረ? እዚህ ነበረ። አሁን ወደ 4 ሰዓት ቻርት ስንቀየር ይሄ ካንድል ነው። ኦፕኒንግ እዚህ፣ ሎው እዚህ፣ ሃይ እዚህ ነበረ፣ ክሎዚንግ እዚህ ነበረ። ሲስተም ገብቷቸዋል? ግልጽ ካልሆነ ኮመንት ላይ ጻፉት። አሁን ይሄን መጀመሪያው ክፍል ለመጨረስ ካንድልስቲክ እናያለን። ይሄ በትልቅ ታይም ፍሬም ያለው ካንድልስቲክ ከሆነ በትንሹ ታይም ፍሬም ምን እንደነበረ እናያለን። አንድ ቡሊሽ ካንድል አለን፣ ቦዲ ብቻ አለ። ስለ ትንሹ ታይም ፍሬም ምን ይገልጻል? ይሄ ለምሳሌ ዴይሊ ከሆነ በዚህ አንድ ቀን ውስጥ ቀጥታ እንደዚህ ወደ ላይ ነበረ ማለት ነው። በሱ ሌላ እንቅስቃሴ አልነበረም። አንድ አፕዋርድ ትሬንድ በዚህ ቀን ውስጥ ነበረ ማለት ነው በትንሽ ታይም ፍሬም ካየን። እዚህ ደግሞ ቤሪሽ ካንድል ስለሆነ እዚህ ኦፕኒንግ ነበረ። ይሄ ቤሪሽ ካንድል ምን ያሳያል? ውስጥ ያለው እንቅስቃሴ ቀጥታ ወደ ታች ነበረ። ኦኬ ምንም ኮንሶሊዴሽን ነገር ምናምን አልነበረም። አሁን እንደዚህ ካንድል ሲኖር ይሄ ዶቺ ካንድል ይባላል። እንደዚህ ካንድል ሲኖር ማለት ኦፕኒንግ እዚህ ነበረ፣ ዋጋ ወደ ታች ወደ ላይ ምን ያህል ስንት ጊዜ እንደነበረ አናውቅም፣ ግን እዚህ ውስጥ ኮንሶሊዴሽን ይኖራል። ስለዚህ ዊክ እስከዚህ ድረስ ነው፣ ታች እስከዚህ ድረስ ነው። ቦዲ ደግሞ ኦፕኒንግ እና ክሎዚንግ ፕራይስ በጣም ተመሳሳይ ነው። ይሄ ካንድል ደግሞ ምን ያሳያል? እዚህ ኦፕኒንግ ፕራይስ ነበረ፣ መጨረሻ ፕራይስ እዚህ ነበረ። ግን ካንድሉ ውስጥ ምናደረገ ኦፕኒንግ ፕራይስ መጀመሪያው ዋጋ በጣም ወረደ። እዚህ ታች ጋር ሲደርስ ለሚገዙት በጣም የሚመች ዋጋ ነበረ። እዚህ ቶሎ ገዝተዋል። መጨረሻ ላይ እስከዚህ ድረስ ሄደ። እዚህ ጨርስናል። ኦኬ ስለዚህ እንደዚህ ረጅም ዊክ ስላለ ምን ይገልጻል? እዚህ ታች ሲወርድ በጣም ብዙ ሰዎች መግዛት ጀምረዋል። ስለዚህ ዋጋ በፍጥነት ወደ ላይ ተመልሷል። ስለዚህ ይሄ ካንድል ኮንቴክስቹዋል ማየት አለብን። ግን ይሄ ካንድል በጣም ቡሊሽ ምልክት ሊሆን ይችላል። አሁን ስለ ካንድልስቲክ የሚያስፈልግ ነገር ሁሉ አይታችኋል። እንደገና ቪዲዮ ማየት ትችላላችሁ። በደንብ ለመማር ጥያቄ ካለ ኮመንት ላይ ጻፉት። በቀጣይ ቪዲዮ ደግሞ ስለ ብላሽ እናወራለን። ባይ ሎው ኤንድ ሴል ሃይ። ይሄ ለምን እንደሚያስፈልግ ቀጣይ ቪዲዮ ላይ ታያላችሁ። እስከዛ ድረስ ቻው ቻው።